የኤደንን መጥፋት እነ ኪራ አያውቁም ነበር። ዛሬ ግን የኪያ እናት ሂዳ በቀጥታ ኤደን ከታገተች ሳምንት እንደሆነ ትነግረዋለች። እንደነገረችው እሱም እየሮጠ እየተምዘገዘገ ከነ ኪያ ቤት ሲመጣ ኪያ ደግሞ ድብን ብላ ሰክራለች። ከምተኛ ክፍል ላስገባች ሲላት አልፈልግም ሄኖክ ነው የሚያስተኛኝ እያለች ኪራ ልቀቀኝ ትለዋለች። ይህ የእሷ ስራ አይደለም ያንተ ነው እያለ ሄኖክንም ወደሱ ሊያሞካኝበት ሞከረ። እሱ ግን ምንም የለበትም። እንደውም ረድቶ ቤቷ ነው ያስገባት። አንዳንድ ጊዜ ለሰው መልካም ስትሆኑ ሰው እንደ ክፉ ሲያያችሁ በጣም ነው የሚያስጠላው ማለት ነው። እያችሁ እሷ ግን በከፋት ሰዓት እሱ ከጎኗ ሆኖ ያንን ሁሉ ነገር ትቶ እሷን እያጽናና ነበር። ነገር ግን ደግሞ እሱን በተቃራኒ መጥፎ ሰው እያደረገው ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? እኔ ያለው አልሐምዱሊላህ። እንግዲህ እንደምትመለከቷት ሀናም የፍቅር መቀስ ለራሱ ሚስቱ ጋር እንደፈለገ የሆነ ምን አለበት ሄኖክን አትንካው የሚል አቅፎ ቢያስገባት እያለች እሷ በሁለቱ ጓደኞቿ እንዲታረቁላት የቻለችውን አድርጋለች። እያችሁ ጓደኛ ማለት እንደዚህ ነው። አንዳንድ መቀስ የሆኑ ጓደኛሞች ደግሞ ጓደኛን ከጓደኛ እንዲሁም ሰውን ከሰው ለማባላት ብዙ ነገር ይጥራሉ። እያችሁ ሰው በጓደኛም ብዙ መማር አለባችሁ። ጓደኛ ብላችሁ ያመናችኋቸው ሰዎች ሁላቸውም የራሳቸው የሆነ ነገር አላቸው። እናንተ ጓደኛና ጓደኛ ስትዋደዱ እናንተን ለማለያየት በመካከላችሁ እየገቡ በቤተሰብ በዘመድ በእህትና በወንድም የሚገቡ በጣም ብዙ ሰርሶር የሆኑ ሰዎች አሉ። እነሱንም ደግሞ ፈጣሪ ልቦና ይስጣቸው ከማለት ውጭ ምንም ማድረግ አይቻልም። የተወደዳችሁ የተከበራችሁ ተመልካቾች ለቻናሊ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በነገራችን ላይ ጓደኛ ብላችሁ ያመናችኋቸው ሰዎች ከእናንተ ከራቁ ማለት ነው። ምክንያቱም አንድ ሰው በመካከላችሁ ገብቶ ሊነግራችሁ አንዱን የሚል ሰው ሲኖር ያንን ሰው አምኖ የሄደ ሰው ምክንያቱም ድሮም ለእናንተ ጥሩ ጓደኛ አልነበረም ማለት ነው፣ ወይም ጥሩ ዘመድ አይደለም ማለት ነው። ምክንያቱም ለመሰላችሁ የሰው ወሬ የሚሰማ ሰው ከምንም ከማንም የሚጠቅም አይደለም ማለት ነው። እና ይህን አጋጣሚ መጥፎ አጋጣሚ ነው ብላችሁ አትሰቡት። ምክንያቱም እናንተ የምትወዳቸው እኔ ለምሳሌ ጓደኛም ሆነ ቤተሰብም ሆነ የኔ ቤተሰቡ የኔ ጓደኞች ናቸው ካልኩኝ የሆነ ነገር መጥተው ቢነግሩኝ እንኳ ያን ነገር እውነት ነው ብዬ አላምንም፣ ከነዛ እስከ አላገኘሁት ድረስ ማለት ነው። እና ቤተሰብ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉን ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትረፍረፍ ይበልልኝ። እንግዲህ እንደምትመለከቷት የኪያ ናት። በጣም ከፍቷታል። በጣም የኤደን መጥፋት አሳስቧታል ማለት ነው። የሰው ልጅ ይዤ መጥቼ እዚህ ጋር አሳገትኩኝ እያለች በጣም እየተሰቃየች ትገኛለች ማለት ነው። ኪያም እንደምትመለከቷት በጣም እያበደች ነው። አዲስ ነገር አለ ዛሬ። ምንድን ነው አዲስ ነገር የሚለው? ከስንት ጊዜ በኋላ ብርቄና ሰኒ ተገናኙ። ከስንት ጊዜ በኋላ ማለት ነው። ብርቄ እንደምትመለከቷት በገጠር ከሰኒ ጋር ከእታትዬ ጋር ገበያ ወጥተው ሲመለሱ ከመንገድ ማንና ማን ቢገናኙ ጥሩ ነው ብላችሁ ታስባላችሁ? ሰኒና ብርቄ ተገናኙ። የሊናን ነገር እንዴት ናት? እኔና እኮ በዛብህ ተጋብተን እየኖርን ነው ትላታለች። እዚህ ወንድምና ወንድሙ የእህታቸው የሰው ባል አፍቅራባቸው ጆከርን አፍቅራባቸው
እንደው እነሱም ግራ ገብቷቸዋል። በቀበሌው ክፉ የሚባሉና ክፉ ናቸው የሚባሉ ልጆች ነበሩ። እህታቸው ደግሞ ከጆከር ድብን ያለ ፍቅር ይዟት በጣም ከፍቷቸዋል። እነሱም እህታቸው ምን ማድረግ እንዳለባቸው አላወቁም። ይህንኛው ግን የት አባቷ እያለ ይገኛል። ያንኛው ግን ደግሞ ኧረ እባክህ ተረጋጋ እያለ ይገኛል። ይሄ ታላቅ ወንድማቸውን ጋሼ ነው የሚሉት። እና ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ። ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ የዶል ምልክቷን በመጫን ሰብስክራይብ እያደረጋችሁ ፋሚሊ የሆናችሁ ተቀላቀሉን። እና እዚህ ጋር ተመልካቾቻችን እንደው እናንተ እሷን ወደ ከተማ ባረን እሱን እዚሁ አስቀርተን ካልዳራችሁኝ ቤተሰብ አይደላችሁም እያለኝ ነው። እዚህ ጋር ሄኖክ እኔን ክፍት ይበለኝ እያለ ኪያን ታቅፎ ምንጊዜም ቢሆን ከጎንሽ አልርቅም እያለ እያጽናናት ይገኛል። ወይ ጉድ! ስንት ነገር ካለፈ በኋላ አሁን አንተም አጽናኝ ሆንክ በተራህ ማለት ነው ሄኖክ። ኢንሻአላህ ትታረቃላችሁ እናንተም ወደፊት ማለት ነው፣ አብራችሁ ትሆናላችሁ። የተወደዳችሁ እየተከበራችሁ ተመልካቻችን፣ ወይኔ ቅጠሉ ከጀርባው ያለው ሲያምር እንዴት አባቱ ነው የሚያምረው! እና ውድ ቤተሰቦቻችን ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱን እንላለን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆንልኝ። በያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉን ተመልካቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። የሀገሬ ልጆች ውድ ቤተሰቦቼ ኪራ እንግዲህ እንደምትመለከቱት ናሆምን በቲክቶክ ከተለቀቀን ቀን ጀምሮ ናሆም በጣም ራሱን መቆጣጠር አቅቶታል። ህሌኔን አንቄ ካልገደልኩ እያለ ከናሆም ከኪራ ቤት ተሰብስበው እያሉ የኪያና መጣችና እንደው እህትህ እኮ ለመንገር ፈርታህ ነው እንጂ ኤደን ጠፍታብን 1 ሳምንት ሆነን ትለዋለች። እንዴ ሀረግዬ ታዲያ ይህ ሁሉ ቀን ለእኔ ደብቃኝ ነው ኪያ እያለ እሱም እንደሚለው ተወያይተው እንደዚህ ተሰባስበው አውርተው ተጫውተው ከዛም በኋላ ወደ ኪያ ቤት ይሄዳሉ ማለት ነው። እንግዲህ ዛሬ ደስ የሚለው ነገር ምንድን ነው? ደስ የሚለው ነገር ዛሬ ምንድን ነው? እሷም ሰኒና ብርቄ የተገናኙ እንግዲህ ወደ ከተማ ትመጣ ይሆናል። አንድ ቀን ብቅ ብያያቸዋለሁ እያለች ነበረ። እንግዲህ ኪራና ጽናትም እንደዚሁ ተረጋግተው ጽናትም ከስንት ጊዜ በኋላ ያንን ጸባዩን ትታ ተስተካክላ ጥሩ ሆናለች። እዚህ ጋር እንግዲህ እንደምትመለከቷቸው ሰብሰብ ብለው በጋራ እያወሩ ይገኛሉ። እዚህ ጋር በመካከልም እስኪ አንዳንድ ሽርጥ ማስታወቂያ ለስራ ማለት ነው ሽርጥ የምትፈልጉ የተለያዩ አልባሳት የምትፈልጉ ሁላችሁም አናግሩኝ ማለት ነው። ተመልከቱ፣ ይህ ሽርጥ አሁን የመጣ ሽርጥ እየተባለ እንግዲህ ያስተዋወቁት ይገኛሉ ማለት ነው። እዚህ ጋር ሰኒና እታታዬ ከገበያ ጎብለል እያሉ ይመለሳሉ። እንዲሁ እናንተ ሀገር ሁሉ ነገር ርካሽ ነው ትላለች። ይሄ ሌባ ሞላጫ እንደ ሌሎቹ መስሎት ሲሞላለጭ ራኬብ ጋር ገብቶ ራኬብም ደግሞ በዱላ ወገቡን ብላ ታባረዋለች። እዚህ ጋር እንደምትመለከቷቸው ናቲና ሊናም ደግሞ ሮማንስ እያጫወታቸው ይገኛሉ። አይ ናቲ ሰው ስራ ሲሰራ ይተዋል። እሱ ግን ስራ መስሪያው የቅዱስ ቤትና የኪራ ቤት ሆነ። ሁላችሁም ቤተሰብ ሰብስክራይብ አድርጉ። እዚህ ጋር መሩ ሁል ጊዜ መነፋረቅ በቀር አታውቅም። ኮስጠን ብላ የራሷን ወይ ከናሆም አትርቅ ወይ ደግሞ ጠበቃ አድርጋ ትይዝ። በቃ ሁል ጊዜ መነፋረቅ። ኧረ መሩ አሁን እንኳ በዛሽው፣ አትነፋረቂ። ለሁሉም ላገኘሽው ነገር መነፋረቅ ምንድን ነው? በቃ ጥላቶችን መጋፈጥ ነው ያለብሽ። ፊት ለፊት ለጥላት ቦታ አትስጡ። ፊት ለፊት ወይም ደግሞ ደካማ ጎናችሁን አታሳዩ። ፊት ለፊት ነው መጋፈጥ ያለብሽ ማለት ነው።
እዚህ ከሊናም እንግዲህ እግሯን እያሸረው መንሲ እየተጫወት ይገኛል። ይህቺ ደግሞ ሾካካ የገጠር ማህበረሰብ የማትወክል ሾካካ ሴትዮ መርጠቢያ ይዛ ሰኒን ሂጄ ፈነክታታለሁ እያለች ዱር ለዱር ስትፈልጋት አላገኘቻትም። ከዛም መርጠቢያዋን ይዛ ተመለሰችና ወንድሟ ጋር እንደለመደችው መጨቃጨቅ ትጀምራለች። ወንድሟም ደግሞ እንደ አንቺ ማታረጊው የሌለሽ እያለ በጣም እየተበሳጨ ይገኛል። እንግዲህ ሀኒቹ ምን እየፈለገች ነው ወደሚለው እንመለስ። ሀኒቹ በጣም እየሮጦች ነበር። ጽናት ጋር ይቅርታ ተጠያየቁ። ፖርሳዋን ረስታ ነበር ሰጠቻት። ከዚህ በኋላ እንድትፈሪኝ አልፈልግም፣ በነፃነት እንድታወሪኝ እፈልጋለሁ፣ ላረኩን ነገር ይቅርታ ጠይቃታለች። እዚህ ጋር ደግሞ ናሆምና ኪራ እየተጨቃጨቁ ይገኛሉ። በምን እሷን ሄሌኔን አንቂ ካልገደልኳት እባክን ኪራ ልቀቀኝ እያለ ለምነዋል። እሱም ጓደኛዬ አልፈቅድልህም፣ ያችን እብድ የሆነ ነገር አድርገህ አንተ አንድ ነገር እንድትሆንብኝ አልፈልግም እያለ እሱም ይቆጣል ማለት ነው። እና ውድ ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።